ጠንካራ አትበገራ በብዙ ሰዎች ልብ ውስጥ ቤቷን የሰራች ልበ ሙሉዋ ሴት ሩታ ሰሞኑን በትውልድ ሀገሯ በቡታጅራ ለየት ያሉና ደሳስ የሚሉ ፕሮግራሞችን እያሳለፈች እንደሆነ ሰሞኑን ከሚለቀቅልን ቪዲዮና ፒክቸር መረዳት በጣም ቀላል ነው። እንዲሁም እየሰማነው ወሬው ከወሬ ሲዘምት እየደረሰኝ ወሬ ላካፍላችሁ። እሱም የሚመጣው እሁድ የአብርሽና የሩታ ሰርግ እንደሆነ ወሬው ከወሬ ሲዛመት ደርሶኛል። እንግዲህ ብዙዎቻችን የምናውቀው የአብርሽና የሩታ ሰርግ በዱባይ ተካሂዷል። ብዙ የመዳም ቅመሞችን ባካተተ እንዲሁም ደግሞ በቃ ለየትና ደስ በሚል ሁኔታ ዱባይ ላይ ሰርጋቸውን በልተው ወይም አብልተው እንደመጡ ወይም ደግሞ ሰርጋቸውን እንዳዘጋጁ ሁላችንም እናውቃለን። ነገር ግን ደግሞ እዚህም ዘመድ አዝማድ መሰብሰብ ስላለበት እንግዲህ ዘመድ አንድ በለቅሶ አንድ በሰርግ ስለሆነ መገናኘት ወይም ደግሞ መሰብሰብ ያለበት። ስለዚህ እዚህም ደግሞ ዘመድን ሰብሰብ ባለ ሁኔታ የሚመጣው እሁድ ሰርጋቸው እንደሚካሄድ ወሬው ከወሬ ሲዘምት ደረሰኝ እላችኋለሁ። ሰላም አለይኩም፣ እንዴት ናችሁ ቤተሰብ? እኔ ከሁሉ ሰላም ነው። ዜና ይሄንን ይመስል ነበረ። እናም አላችኋለሁ ሩትዬ ሰሞኑን እንግዲህ በጣም ደስተኛ ሆና በቃ ደሳስ የሚሉ ነገሮችን ወደኛም ሸር እያደረገችልን ነው ማለት ነው። እንግዲህ እስከዛሬ ስታለቅስ በጣም ብዙ እህቶች አብረዋ ሲከፉ አብረዋ ሲያለቅሱ ነበረ። አሁን ደግሞ በቃ ያለችበትን ሁኔታ ወደኛ ሸር እያደረገች ነው። በጣም ደስተኛ ነኝ በሚል በቪዲዮም ሆነ በፒክቸርም ደስተኛ እንደሆነችና በጣም አሪፍ ሁኔታ ላይ እንዳለች እያስተላለፈችልን ነው። ያን ነገር ብዙዎቻችንም ወደነዋል። ምክንያቱም የብዙዎቻችን የሚወዷት እህቶቿ ምኞት ስለነበረ ሩታ ካለችበት ከለእሱ ወጥታ ደስተኛ ሆና የምትኖርበትን መቼ ነው የሚል ምኞታቸው ስለነበር አሁን ላይ እንግዲህ ይህንን ነገር ሲያዩ በጣም ደስ እያላቸው እንደሆነ ሁላችንም የምናውቀው ነው ማለት ነው። እና እውነት ለመናገር ደስ ይላል እና ግን እንደው ደስ ይላል በሰላም ወለጂ። ግን የሆነ በቃ አንዳንድ ጊዜ ማለት ነው ምን ልበላችሁ የሆነ በቃ ያልፋል። አያችሁ የማያልፍ ነገር የለም። አንዳንድ ጊዜ ሰው እንዳለቀሰ አይኖርም፣ ሰው እንደተከፋ አይኖርም፣ ሰው እንደተሰበረ አይኖርም፣ ሰው እንደወደቀ አይኖርም። የሰው ልጅ ያልፈዋል። የማለፍ ችሎታ ካለው ራሱን ስትሮንግ ካደረገ ራሱን ካጠነከረ በቃ ይሄ ነገር እኮ ነው አልፈዋለሁ ብሎ ያንን ነገር አልቅሶ ምንም ብሎ በቃ ራሱ ይዞት ያን ነገር ካለፈው በቃ ወደፊት የሚመጣልን ነገር ደስታ ነው። አያችኋት እንግዲህ ሰሞኑን የምትለቀው ፎቶ እንድች እያለች ማለት ነው። እና ደሳስ የሚሉ ፎቶዎች እየለቀቀች ነው። እንግዲህ አንዳንዴ ደግሞ ያው ባለፈው ፎቶ እየለቀቀች ነበር። በዛ ላይ ብዙ ሰው ቅሬታ አድርገዋል። ቅሬታ ካደረጉት እኔም አንዷ ነኝ። ምክንያቱም እንደዚህ አይነት ከፍት ፎቶ መለቀቅ የለበትም። ነገር ግን ደግሞ ለሷ ከተመቻት እሷ ካላሳቀቃት እሷን ደስ ካላት ይመቻት፣ እሷን ደስ ካላት ይመቻት። አንድ ሰው ለራሱ ደስ ካለው ራሱ የሚያስደስተው ከሆነ የሰው ልጅ ማለት ነው ለሰው ደስታ የሚጥር ከሆነ ነው የሰው ልጅ የሚሞተው፣ የሰው ልጅ የሚወርቀው። ሰው ምን ይለኛል የሚል ከሆነ ለሰው ደስታ የሚሮጥ ከሆነ ያ ሰው ተሰባሪ፣ ወዳቂ፣ አልቃሻ በቃ ምናምን ነው የሚሆነው፣ ተጎጅ ምናምን ነው የሚሆነው። ግን ሰው ምን ይለኛል ብሎ ማይል ሰው በራሱን ሀሳብ በራሱ ነገር በቃ ራሱ ይሄ ነገር እኔን አስደስቶኛል ብሎ የሚያደርገው ነገር የሚያደርግ ነገር ከሆነ እሱን ካስደሰተው ያ ሰው በቃ እኔ አሁን ለምሳሌ የሆነ ነገር እኔን ካስደሰተኝ አለ። አንዳንድ ጊዜ እኔን ካስደሰተኝ ብሎ ነገር የለም። ሁሉም ማለት መሆን የሌለበት ነገር አለ። ነገር ግን ያው እንደ ታዋቂ ነው እንጂ ሩታን ኖርማል ነው ያልነው። ግን የሆነ ሁሉም ነገር አሁን ማለት የሆነ የሚያስደስታችሁ ነገር ግን ደግሞ ሜዳ ላይ የማይወጣና የሚወጣ አለ አይደል? እና ግን አብዛኛው የሰው ልጅ መሆን ያለበት ለራሱ ደስታ ነው መጣር ያለበት እንጂ ለሰው ደስታ አይደለም። ሰው ለራሱ ደስታ ነው። ራሱን የሚመቸው ከሆነ ራሱን የሚያስደስተው ከሆነ ለሱ ሰላም የሚሰጠው ከሆነ ያ ነገር በቃ። ግን አሁን አንዳንድ ሰዎች ደግሞ አሉ ለነሱ ሰላም አይሰጣቸውም፣ ደስታ አይሰጣቸውም። በቃ ግን ያ ሰው ካስደሰተው ለዛ ሰው ራሳቸውን እየጎዱ በቃ እንደማይፈልጉት ውስጣቸው እያወቀ እንደማይሆኑ ውስጣቸው እየተረዳ ነገር ግን ለዛ ሰው ለአንድ ሰው ወይም ደግሞ ለነዛ ሰዎች ብሎ የሚኖር ሰው አለ። ያ ሰው ግን በጣም ተጎይ ሰው ነው። ሰው የማያውቅለት በጣም ተጎይ ሰው ነው። ምክንያቱም
ደስተኛ ነኝ ብሎ ነው ለእነዛ ሰዎችን ለማስደሰት ብሎ ደስተኛ ነኝ ብሎ ነገሮችን የሚያደርገውና ግን በራሱ ይሄ ነገር እኔን አስደስቶኛል ብሎ በራሱ እንትን ያለን ሰው ግን በጣም ጎበዝ ሰው ነው። ማንኛችንም ለራሳችን ደስ ካለን ይሆን ነገር በቃ ደስ አለን ነው ማለት ነው። ለሰው አትጨነቁ የሰው ልጅ ማለት ነው። የሀበሻ የሆነች ኪዲ የምትባል ልጅ ነበረኝ ቢኪኒ ፓንት ቢለብሱ እዛ ተለጥፏል ምንድነው ሲላይ ብለው ይላሉ ምናምን ስትል ነበረ ቲክቶክ ላይና እውነቷን ነው። እና የሰው ልጅ ከሰው አቀራሪ ነው የሆነ ነገር ለማውጣት አይቸገርም። በተለኛ አበሾች የሆነ ነገር አናጣም ከሰው ልጅ ማለት ነው። ጥርት ያልኩኝ ነው ምንም ነገር የለብኝም ምንም ቢል ሀበሻ የሆነ ነገር ከሰው ላይ ማንሳትና ማውጣት አያቅተውም። በጣም የሚገርመኝ ነገር ማለት ነው። እናማ ስለዚህ ሩትዬ ከተመቸሽ አንቺን ይመችሽ። ዋናው እኛ የምፈልገው ደስታሽን ነው። እውነት ለመናገር እርጉዝ ሆነሽ እንደዛ ስታለሽ ስትከፊ ምናምን ነገር እኔ አላህ እንደው ቆይ ሩታን ማነው ኩበት አጭሶ የረገማት እያልኩ ነው። እውነት ሁሉ ጊዜ ስታለሽ ስትከፋ ምናምን እንደው ወይኔ ይችን ልጅ እንደው ወይኔ እህቴ እንደው ማነው ኩበት አጭሶ የረገማት እያልኩ ነበር ማለት ነውና ማለት ያው ግን አንዳንድ ጊዜ ከባድ ነገሮች ትግስት በጣም ትልቅ ትግስትና ጥሩ ነገሮች ለመንጣት ደግሞ እንትን ያስፈልጋሉ፣ ጊዜ ይፈጃሉ። እንደዚህ ጥሩ ነገር እንደዚህ ቶሎ አይመጣም። ገብቷችኋል? ቶሎ አይመጣም። ማንኛውም ነገር በቶሎ አይሆንም። ቶሎ የሚሆን ነገር ደግሞ ቶሎ የሚያልቅ ነገር ነው። የሆነ ነገር ቶሎ የሚሆንላችሁ ቶሎ የሚሳካላችሁ ከሆነ ያ ነገር የመቆየት አቅም የለውም፣ ወይም እናንተን እስከ ዘለቄታው የማስደሰቱ አቅም የለውም። ቶሎ ነው የሚያልቀው ያ ነገር ማለት ነው። ነገር ግን ይሄ ዘግይቶ የሆነ ነገር ዘግይቶ የመጣ ነገር ምናምን በቃ ውስጣችሁን ነው ለራሱ በቃ ያንን ነገር ለመጠበቅ ውስጣችሁ በጣም ትግስታችሁ ልቅ እንዳለ ሁሉ ሲመጣ ያ ነገር ደግሞ ውስጣችሁ በጣም የሌለ ሰላም ነው የሚያገኘው። በጣም ደስተኛ ምናምን ነው የምትሆኑትና የሆነ ነገር በትግስት ማለት የፈለኩት የሆነ ነገር በትግስት መጠበቅ ነው። እንደገና ደግሞ በቃ ጥሩ ነገርን ስንጠብቅ ወይም ደግሞ ዘለቄታ ደስታ የሚሰጠንን ነገር ስንጠብቅ እንደዚህ በትንሽ ትግስት አይደለም፣ ተለቅ ባለ ትግስት፣ ሰፋ ባለ ትግስት መጠበቅ አለብን ማለት ነው። እና ማለት የፈለኩት ነገር የገባችሁ ይመስለኛል ቤተሰብ ማለት ነው። እናማ ሩትዬ የኔ ወርቅ እና በርቺ ፏ በይ በትውልድ ሀገርሽ ላይ ማለት ፏ በይ። እንዴ በተወለዱበት ሀገር ላይ ፏ ካላሉ ማለት ነው። እኔ በፊት በትውልድ ሀገሬ ላይ እንዴት እንደማገባ ማለት ነው ልነበረ ማለት ነው። እዚህ ካልመጣ አሁን ሀገሬ ሰይር ምናምን ነገር በፈረስ ነው ማገባው ነበር። እንግዲህ አሁን መኪና ነው እንትኑ ማለት ነው፣ ግን በፈረስ ነው ማገባው ነበር እኔ። ምክንያቱም የተወለድኩበትን ሀገር ባህሉን ለእንትን ላለመላት ማለት ነው። እና በትውልድ ሀገር ላይ እንደዚህ ፏፈሽ ማለት እጅግ በጣም ደስ ይላል። ይመች የኔ ወርቅ። ጋይስ ባይ ደህና ሁኑልኝ። ቪዲዮ ላይክ አድርጉ። ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ ጠቅ አድርገዋት። ባይ ባይ።